የኢትዮጵያ ብሔራዊ ባንክ የውጭ ኢንቨስትመንት ትርፍ ወደ ውጭ የመላገደ መነሳቱን አስታወቀም። የኢትዮጵያ ብሔራዊ ባንክ የውጭ ሀገር ባለሀብቶች ያገኙትን ትርፍና የትርፍ ድርሻም ያለምንም ገደብ ወደ ሀገራቸው መላክ እንዲችሉ መፍቀዱን አስታውቋል። የባንኩ ገዢ ኢዮብ ተካልኝ በፓርላማ ቀርበው በሰጡት ማብራሪያ ቀደም ሲል በኢትዮጵያ ለነበረ የውጭ ቀጥተኛ ኢንቨስትመንት ዋነኛ ማነቆ የነበረው የትርፍ ማስተላለፍ ችግር በ2024 አጋማሽ በተጀመረው አጠቃላይ የኢኮኖሚ ሪፎርም አማካኝነት መፈታቱን ገልጿል። እንደ ገዢው ማብራሪያ ከሆነም ቀደም ሲል የነበረው ጥብቅ የውጭ ምንዛሬ ቁጥጥር ባለሀብቶች በራስ መተማመን እንዳይኖራቸው አድርጎ የቆየ ቢሆንም አሁን ላይ ግን በንግድ ባንኮችም ሆነ በብሔራዊ ባንክ በኩል ትርፍን ወደ ውጪ ለመላክ ምንም አይነት እንቅፋት የለም ተብሏል። ከዚህ የፖሊሲ ለውጥ ጋር ተያይዞ የሀገሪቱ ማክሮ ኢኮኖሚ መሻሻል እያሳየ መሆኑን የጠቀሱት ገዥም የክፍያ ሚዛን ከ2 ዓመት በፊት ከነበረበት 1.3 ቢሊዮን ዶላር ጉድለት ተላቆ በአሁኑ ወቅት የ2.8 ቢሊዮን ዶላር ትርፍ እያሳየ መሆኑን ጠቁሟል። በተመሳሳይ የንግድ ሚዛን ጉድለቱ በከፍተኛ ሁኔታ መቀነሱና አዲስ የውጭ ኢንቨስትመንት ምዝገባ በ26 በመቶ እድገት ማሳየቱን አክለዋል።